በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች በወደደንና ባከበረን ባፈቀረን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ አእምሮን ሁሉ በሚያልፍ ፍጹም ሰላም እንደምን ከረማችሁ? እንዴት ሰነበታችሁ? እንደምን ቆያችሁ? አሜን። ቸርነቱ ምሕረቱ ጠብቆቱ ከኛ ያልተለየ በበደላችንና በኃጢአታችን ምክንያት ያላጠፋን እችን ሰዓትና እችን ጊዜ ለጥቅማችን የሰጠንና የሰራልን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ከዓለም ዳርቻ እስከ ዓለም ዳርቻ የተመሰገነ የከበረ የገነነ ይሁንልን። እንዲሁም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የሐዲስ ኪዳን ኪሩብ እማ አምላክ ወላዲተ ቃል ድንግል ማርያም የሁላችን አማላጅ በዘይተ ኩሉ ስሟ የተመሰገነ ይሁንልን። ቅዱሳን ጻድቃን ሰማዕታት መላእክት እንደየክብራቸው መጠን የተመሰገኑ ይሁኑ። እንግዲህ የእግዚአብሔር ልጆች ትናንትና በዓለ ሆሳዕናን አከበርን። ዛሬ ደግሞ ሕማማቱን የምናስብበት ሰሞነ ሕማማት ብለን የምንጠራው ቀን ላይ ደርሰናል። ይህንን ወቅት በተለይ እነዚህ አምስቱን ቀን የምናከብረው የክርስቶስን ሕማም እያሰብን የክርስቶስን ስቃይ እያሰብን ለእኛ ሲል የተከፈለውን ዋጋ እያሰብን በብዙ ስግደት በብዙ ጸሎት በብዙ ልመና በብዙ ጩኸትና እንባ ማፍሰስ ሊሆን ይገባል። የእግዚአብሔር ልጆች 5500 ዘመን ዲያብሎስ ረግጦን ይዞን ነፃነታችንን እንዳናገኝ አምላካችንን ቀና ብለን እንዳናመሰግን አድርጎን በሲኦል ውስጥ አስሮ የነበረበትን ዘመን የምናስብበትም ጊዜ ነው። ሰሞነ ሕማማትን ስናስብ የ5500 ዘመን ምሳሌ ናት። እቺ አምስቷ ቀን የ5500 ዘመን በዲያብሎስ እንደያዝን እንደተረገጥን የምናስብበት ክርስቶስ ደግሞ መከራውን ስቃዩን የከፈለበት ላቡን ሳይሆን ደሙን ያፈሰሰበት በዘንግ የተመታበት ጎኑም በጦር የተወጋበት ለእኛ ሲል ዋጋ የከፈለ በመገረፉን ቁስል የተፈወስንበት ነው። ስለዚህ ይህንን ቀናቶች ብዙ ጸሎት፣ ብዙ ልመና፣ ብዙ ጩኸት ወደ እግዚአብሔር ማንባት ያስፈልጋል። አንድም ከዚህ ከጠማማ ትውልድ አድነኝ ብለን ልንጸልይ ያስፈልጋል። ዘመኑን ዋጅልን ዘመኑን ቀድስልን ብለን ልንለምነው ያስፈልጋል። የእግዚአብሔር ልጆች እንግዲህ ከዚህ ከሰኞ ጀምሮ እስከ ሐሙስ ድረስ ያለው ዓርብ ስቅለት ነው። እሱም በሌላ ርዕስ እንመጣበታለን። ከሰኞ ጀምሮ እስከ ሐሙስ ያለው የእያንዳንዱ ዕለት ክርስቶስ የተገበራቸው ነገሮች አሉ፣ የፈጸማቸው ስራዎች አሉ። ሰኞን፣ ማክሰኞን፣ ረቡዕንና ሐሙስን እነዚህን አራቱን ቀናት ክርስቶስ የሰራቸው ስራዎች አሉ። እነሱን እንደው አነይት አድርገን ባጭር ለመጨረስ እንሞክራለን። የእግዚአብሔር ልጆች እንግዲህ ትናንትና ትዝ ይላችሁ እንደሆነ ስለ በዓለ ሆሳዕና ከሕይወታችን ጋር አንተርሰን ያየነው አለ። ሕፃናት እንደዘመሩለት እንዳመሰገኑት እንዳወደሱት ሆሳዕና በአርያም ብለው እንደዘመሩለት በደንብ አይተናል። ከዛም ካነበብን በኋላ እዛው በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ምን ብሎ ይቀጥላል ሐሳቡን? በማለዳም ወደ ከተማ ሲመለስ ተራበ ይላል። ክብር ምስጋና ለስም አጠራሩ ይሁንልን። በፀሐይ በዝናብ አብስሎ በፀሐይ አብቅሎ የሚቀልብ አምላክ ያበላን ጌታ ተራበ ይላል። አንዳንድ ጊዜ ይሄ ለአማኞች ይከብዳል። እንዴት አምላክ ይራባል ይላሉ። አዎ እውነት ነው። የተራበው ግን መለኮቱ አይደለም ወይ በመለኮት አይደለም። የለበሰው ስጋ የኛን ስጋ ነው። የኛ ስጋ ደግሞ ይራባል፣ ይደክማል።
የሰው ልጅ ሥጋ ለብሷልና በሥጋው ተራበ። ይጠማል ተጠማው ብሏል እኮ መስቀል ላይ ሲገርፉት እኮ አላመመውም ማለት አሞታል፣ ግን ህመሙን ተቋቁሞት ነው። መለኮት እኮ አይታመምም። አሁንም እዚህ ላይ ተራበ ቢለን አዎ የለበሰው ሥጋ ሚራብ ስለሆነ ነው። ምንም አይገርምም። ይሄ ምንም አይደንቅም። እግዚአብሔር መንፈሳዊ ዓይናችንን ያብራልን፣ እዝነ ልቦናችን ያብራልን። መንፈሳዊ ዓይኖች ካልበሩ፣ እዝነ ልቦናችን ካልበራ ይሄ ምስጢር ሊገባን አይችልም። እግዚአብሔር ውሳጣዊ ዓይናችንን ያብራልን። እግዚአብሔር ልጆች ከተዘመረለት በመቅደስ ዕውሩን ሽባውን ዓይነ ስውሩን ካበራ ከፈወሰ በኋላ ከሕፃናትና ከሚጠቡ አፍ ምስጋና አዘጋጀ ተብሎ ተፈጸመ የሚለው ቃል ተፈጽሟል ብሎ ከተናገረ በኋላ በማለዳ ይላል። ይህን በሰንበት አደረገ። በማለዳ ደግሞ ወደ ከተማይቷ ተመለሰ። ወደ ኢየሩሳሌም ከተማይቷ ተመለሰ። ሲመለስ በመንገድ ላይ ተራበ እና በመንገድ ዳር ላይም በለስ አየ ይላል። ልብ በሉ እግዚአብሔር ልጆች፣ ዛሬ የምናየው በለስ ሰኞ በለስ የተረገመበት ቀን፣ መቅደሱንም ያጸዳበት ቀን ነው። መቅደሱን ያጸዳበት ቀን፣ በለሲታንም የረገማት ቀን ነው። አንከሶቹን ዕውሮችን ሽባዎችን ከተረተረ ዕውሮቹን ካበራ አንካሳውን ከፈወሰ በኋላ ለምጻሙን ካነጻ በኋላ ክርስቶስ ይህንን ተአምር ገቢረ ተአምር ከፈጸመ በኋላ ወደ ከተማ ሲመለስ በለሲቷን አገኛት። በሥጋ ተራበና ከበለሲቷ ፍሬ ፍለጋ ወደ እሷ ሄደ ይላል። በለሲቷን በሩቅ ነው ያያት፣ ወደ እሷ ግን ቀረበ ይላል። ሲቀርብና ሳያት ግን ቅጠል ብቻ ናት፣ አንድም ፍሬ አልተገኘባት። አንዳንዴ አሁንም አላዋቂያኖች ምን ይጠይቃሉ? አምላክ ሆኖ ሳለ እንዴት ፍሬ የለባትም? በለበሰው ሥጋ የለበስኩት ሥጋ አላዋቂ ነው ሲል ክርስቶስ፣ ሁሉም መመርመር አይችልም ሲል ክርስቶስ፣ ሁሉም መረዳት አይችልም ሲል ሥጋ ደካማ መሆኑን ለማሳየት እንደ አምላክነቱ ያውቃል እሱ። ይሄን አይደለም ሌላውንም ያውቃል። 1100 ጥቅስ መጥቀስ እንችላለን። ያውቃል፣ ግን በለበሰው ሥጋ እንዳላዋቂ ፍሬ ፍለጋ ወደ እሷ ሄደ ይላል። ሌላ ሚስጥርም ስላለው ወደዛ ወደ በለሲቷ ሄዶ ሲያይ አንዳች ፍሬ አላገኘባትም። ቅጠሏ ግን ለምልሟል፣ አረንጓዴ ነው፣ ፍሬ ያዘች ትመስላለች። ክርስቶስ ለዘላለም ፍሬ አይኖርብሽ አይገኝብሽ ብሎ ረገማት። በለሲቷም ያን ጊዜውኑ ደረቀች። ደቀ መዛሙርቱም ተገረሙ። እንዴት እንደዚህ ሊሆን ይችላል? አሁን አረንጓዴ አልነበረ? አሁን ለምልሞ አልነበረ? ምን አደረቃት አሉ። ኢየሱስ መለሰላቸው፣ እምነት ቢኖራችሁ ባትጠራጠሩ ይህንን ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው ይላል። ይሄ የእምነት ጉዳይ ነው። እናንተ ስላላመናችሁ ይህን አላደረጋችሁ። በለሲቷ የደረቀችው እኔ ረግሚያት ነው። እምነት ያስፈልጋል ይህንን ለማወቅ። እግዚአብሔር እምነት ይጨምርልን። የእግዚአብሔር ልጆች እምነት ያስፈልጋል። በለሲቷ ደረቀች። ወዲያውኑ ደቀ መዛሙርቱ ተገረሙ። እንዴት እንደዚህ ሊሆን ይችላል? እግዚአብሔር ልጆች በለሱን እንደ በለስ እንተውና የበለሱ ምሳሌ አጠር አድርገን እንዴ የበለሱ ምሳሌ የኔና የናንተ ህይወት ምሳሌ ነው። ያቺ በለሲት የተገኘባት ቅጠል ናት፣ ፍሬ አልተገኘባት። ቅጠል የሃይማኖት ምሳሌ ነው፣ ፍሬ የምግባር ምሳሌ ነው። ክርስቶስ ድንገት መጥቶ በለሲቷን እንዳያ ክርስቶስ አንዴ ድንገት ይመጣና ህይወታችንን ያያዋል፣ ይጎበኘዋል። ሲያየን ፍሬ ካልተገኘብን መጨረሻችን እንደ በለሲቷ ነው የምንሆነው። ምክንያቱም ቅጠል ብቻውን ምንም ዋጋ ስለማይሰራ፣ ሃይማኖት ብቻውን ምንም ዋጋ፣ ምግባር ያስፈልገዋል። ያለ ምግባር ሃይማኖት አይቀናም። ስራ ያስፈልገዋል፣ ትሩፋት ያስፈልገዋል።
ሃይማኖትን ማቅናት የሚቻለው በምግባር። ሃይማኖት ከምግባር ጋር ሲዋሃድ ነው አንድ ሰው ጸደቀ የምንለው፣ ፍሬ አፈራ የምንለው። ሃይማኖት ብቻውን ጥቅም የለውም። አንድ ሰው አመነ፣ ጥሩ አመነ፣ ተጠመቀ፣ ስጋው ደግሞ መቀበል የለበትም። ከዛ ወዲያ ለሚያጠፋው ንስሐ መግባት የለበትም። የእግዚአብሔር ሕግ ማክበር የለበትም። ስድስቱን ቃላተ ወንጌል መፈጸም የለበትም። 10ቱ ትእዛዛት ማከናወን የለበትም፣ መፈጸም የለበትም። ስላመነ ብቻ ዝም ብሎ እንደ እንስሳ መኖር አለበት። አንድ ባይለ አእምሮ እንደሌለው ሰው መኖር አለበት። የተራበ ማብላት የለበትም፣ የተጠማ ማጠጣት የለበትም፣ የታረዘ ማልበስ የለበትም፣ የታሰረው መጎብኘት የለበትም፣ የታመመው መጎብኘት መጠየቅ የለበትም፣ የወደቀው ማንሳት የለበትም። መጸለይ፣ መስገድ፣ መጾም አያስፈልግም። ለምን? ግድ ያስፈልጋል። ምግባር ማለት ይሄ ነው። አንዳንድ ጊዜ ሰዎች ሃይማኖተኞች ይመስላሉ። ቅጠሉ አብቦ እንደታየው አፍረታ ሳይሆን አብቦ እንደታየው አረንጓዴ ሆኖ እንደታየው ሰዎች ስናያቸው በመሸፋፈናቸው እንደው አንዳንድ ነገር በሚያደርጉት እንቅስቃሴ ወይ ገሌ እኮ እንላለን። ምግባር ግን ይጠፋል። እግዚአብሔር ልጆች ምግባር ያስፈልጋል፣ ስራ ያስፈልጋል። ያለ ምግባር ሃይማኖት አይቀናም፣ ያለ ሃይማኖት ምግባር አይቀናም። ደግሞ ሃይማኖት ሳይኖር ምግባርን ብቻ ማከናወንም ጥቅም የለው። ሰው ሳያምን አይድንማ። ለመዳን ማመን አለበት። ስለዚህ ነው ጣሪያና ግድግዳ፣ አንድ ቤት ሙሉ ቤት የሚባለው ጣሪያና ግድግዳ ሲዋሃድ ነው አይደል? ሃይማኖትና ምግባር ጣሪያና ግድግዳ ናቸው። ሰው ግድግዳውን ሰርቶ ጨርሶ አሳምሮ ጣሪያ ከሌለው ቤት እኮ ሊባል አይችልም። ቤት ሊባል አይችልም። ወይ ደግሞ ግድግዳውን ሳያቆም ጣሪያ ብቻውን መቆም አይችልም። ግድግዳና ጣሪያ ማገሩ ሲገናኝ ያን ጊዜ ቤት ይባላል። ሃይማኖት ከምግባር ሲቀና ያን ጊዜ ቅዱስ ይባላል። ያን ጊዜ ዳንክ ይባላል። ካለበለዚያ ከባድ ነው። አሁን የተቸገርነው አንዳንዱ ሃይማኖተኛ ይመስላል፣ ምግባር ግን የለው። ታይታይ ነገር ብቻ ነው ያለው። ልቡ የቀና አይደለም። መንፈሳዊ አካሄዱ ያማረ አይደለም። እንደ አለባበስ ብቻ ሳምሮ የሚኖራል። እግዚአብሔር በልብስ አይደለልም፣ በልብስ አይሸነገልም። እግዚአብሔር ስጋዊ ሰዎችን ማታለል እንችላለን። እግዚአብሔርን ግን በዚህ ልክ ማታለል አንችልም። ከላይ እንዳማረብን ልብሳችንም እንደው በሰው ፊት የምንናገረው እንዳማረብን በምግባርም የቀናልን ነው ያስፈልጋል። ያለ ምግባር እግዚአብሔርን ደስ ማሰኘት፣ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። ሁለቱን አዋህዶ ሲያዝ ነው። ስለዚህ ከዚች በለስ ሕይወት የምንማረው የእግዚአብሔር ልጆች ቅጠል ብቻ ሆነን እንዳንቀር፣ ቅጠል ብቻ እንደሆነ እንዳንቀር፣ በምግባር የታሸ ሕይወት እንዲኖረን፣ በጾም የለመለመ ሕይወት እንዲኖረን፣ ወደ እግዚአብሔር በመጮህ የምንሰማ ሰዎች እንድንሆን ይሄ ግድ ያስፈልጋል። ይሄ ከሌለ የበለሲቱ ዕጣ ነው የሚደርስ። ክርስቶስ ይመጣል፣ ይራባል፣ ሰው ይራባል። ተራባ አይደለም የሚለው እግዚአብሔር እኛን ይርበናል፣ እንርበዋለን። እግዚአብሔር እኛ እንርበዋለን። ሲፈልገን ሲመጣስ፣ ሊጎበኘን ሲመጣስ ይመጣል እኮ። እንደ በለሲቷ ብቻ ቅጠል ብቻ እንዳንሆን እግዚአብሔር ይርዳን። እግዚአብሔር ልጆች እግዚአብሔር ያግዘን። ስለዚህ ሰኞን እንግዲህ በለሲቷ የተረገመችበት፣ ክርስቶስ መቅደሱን ያጸዳበት፣ ለዋጮቹን እርግባቸውን ያባረረበት፣ ገበታቸውን የገለባበጠበት፣ ቤቴ ጸሎት ቤት ትባላለች ብሎ እንደገና ያስተማረበት ትልቅ ዕለት ናት። በማግስቱ ማክሰኞ አይሁዶች ጸሐፍት ፈሪሳውያኖች ወደ ክርስቶስ መጥተው
ክርስቶስን የጠየቁበት ቀን ነው። ማክሰኞ የጥያቄ ቀን ይባላል። ማክሰኞ የጥያቄ ቀን ይባላል። የጥያቄና መልስ ቀን ይባላል። ይህም በማቴዎስ ወንጌል ምዕራፍ 21 ለዛው በመደዳ ነው የምናገኝ። በመሰረተ ሐሳቡ ከዕለተ ዓርብ ከሆሳዕና ጀምሮ እስከ ሐሙስ ማለት እስከ ዓርብ ድረስ ያለውን ማቴዎስ ምዕራፍ 21፣ ምዕራፍ 22፣ ምዕራፍ 23፣ ምዕራፍ 24፣ ምዕራፍ 25፣ ምዕራፍ 26 እስከ ትንሣኤው ከተፈለገ እስከ 28 ድረስ ከምዕራፍ 28 ድረስ ያለው ሐሳብ በተከታታይ ያሉ ቀናቶች የተደረጉትን ነገሮች ዕለት የተከናወቱን ወንጌላዊ ማቴዎስ ጽፏል። ሉቃስም ማርቆስም ዮሐንስም ጽፈዋል። እኔ ያሳየኋችሁ ዛሬ ማቴዎስ። ስለዚህ ከምዕራፍ 21 ከሆሳዕናው ጀምሮ ያለውን ማየት እንችላለን። ስለዚህ ማክሰኞም በዛው በምዕራፍ 21 ላይ ነው የምናገኘው የጥያቄና መልስ። ክርስቶስ በዕለተ እሑድ በሰንበቱ የሆሳዕና ብሎ ህዝቡ ሲዘምር ሲያመሰግን ህፃናቶች ልክ እንደዛ ባመሰገኑበት በዛ በጣም ተበሳጭተዋል። ለምን ተዘመረለት ብለዋል። እንደገና መቅደስ ገብቶ ደግሞ ገበታቸውን ገለባብጦባቸዋል። ይህም በጣም አበሳጭቷቸዋል። እንደገና የነሱን ክብር ማያስ የሚጋረድባቸው ስለመሰላቸው ድዊና በሽተኛውን ሲፈውስም በዚህም ደስ አይሰኙም። በጎ በመደረጉ ደስ አይሰኙም ጸሐፍት ፈሪሳውያኖች። ይህን ስላዩ አሁን ክርስቶስን ፍለጋ መጡ። በቃ አሁን እንፈትነዋል እንጠይቀው ብለው ክርስቶስን መተው ጥያቄ የጠየቁበት ቀን ነው ዛሬ። የጥያቄና መልስ ቀን ይባላል። እንዳልኳችሁ በማቴዎስ ወንጌል ምዕራፍ 21 ላይ እናገኘዋለን። ምዕራፍ 21 ቁጥር 23 ጀምሮ ስናነባው ወደ መቅደሱም ገብቶ ሲያስተምር የካህናት አለቆች የሕዝብ ሽማግሌዎች ወደ እርሱ ቀረቡ። በምን ስልጣን ይህን ታደርጋለህ? ይህን ስልጣንስ ማን ሰጠህ? አሉት። ልብ በሉ። በምን ስልጣን ነው ይህንን የምታደርገው? ይህን ስልጣን ማን ሰጠህ? ይሄ ድዊ የምትፈውሰው፣ ለምጽ የምታነጻው፣ ጎባጣ የምታቀናው፣ መቅደስ ውስጥ የሚነግዱንም ነጋዴዎች ገበታቸውን የምትገለባብጠው፣ ህፃናቱም እንደዛ የሚዘምሩልህ ግራ ገብቷቸዋል። በመሰረተ ሐሳቡ ክርስቶስ ማን እንደሆነ ግራ ገብቷቸዋል። ልክ ዛሬ እንደተጨበረበረበት ትውልድ እግዚአብሔር መንፈሳዊ ዓይናችን ያብራልን። የእግዚአብሔር ልጆች ግራ ገብቷል። ማን ነው የሚሉት ሐሳብ ህሊናቸው ውስጥ ይመላለሳል። ስለዚህ ሊጠይቁ በምን ስልጣን ይህን ታደርጋለህ አለ። እኔም ደግሞ አንድ ነገር እጠይቃችኋለሁ፣ እናንተ ይችን ብትነግሩኝ እኔ ደግሞ እነዚህን በምን ስልጣን እንደማደርግ እነግራችኋለሁ። ዮሐንስ መጥምቅ ከወዴት ነበረች? የዮሐንስ ጥምቀት ከወዴት ነበረች? ዮሐንስ ጥምቀት ከወዴት ነበረች? ከሰማይ ናት ወይስ ከሰው አላቸው። እነሱም እርስ በርሳቸው ሲነጋገሩ ከሰማይ ብንል እንኪያውስ ስለምን አላመናችሁበትም ይለናል፣ ከሰው ነው ብንል ዮሐንስን ሁሉ እንደ ነቢይ የሚያዩት ህዝብ ሁሉ እንፈራለን አሉ። ክርስቶስ ጥያቄም በጥያቄ መለሰላቸው። በምን ስልጣን ነው ይህንን የምታደርገው ብለው ሲጠይቁት እኔም አንድ ጥያቄ እጠይቃችኋለሁ፣ እሱን ከመለሳችሁ እኔ ደግሞ በምን ስልጣን እንደማደርግ ይሄን እነግራችኋለሁ። ዮሐንስ ጥምቀት ከሰማይ ናት ከሰው ብሎ ጠየቃቸው። ጸሐፍት ፈሪሳውያኖች ደነገጡ፣ ግራ ገባቸው። ዞር ብለው ምን እንበለው? ከሰማይ ነው ብንል ለምን አላመናችሁበትም ይለናል፣ እኛ ደግሞ አላመንበትም። ከሰው ነው ብንል ደግሞ የህዝቡ ሁሉ ይደበድበናል፣ ምክንያቱም እሱ ነቢይ እንደሆነ ህዝቡ ተቀብሏል። አያችሁ። ከዛ ዞር አሉና አናውቅም አሉት። እንኪያውስ እኔም አልነግራቸውም። በቃ ጥያቄያቸውን በጥያቄ መልሶ በጥያቄ ያሸነፈ አምላክ ነው። ክብር ምስጋና ለስሙ ይሁን። የጥያቄያችን መልስ እሱ ነው። በመሰረተ ሐሳቡ የእግዚአብሔር ልጆች እግዚአብሔር እንቆቅልሻችን ይፍታልን፣ ጥያቄያችን ይመልስልን። ስለዚህ ማክሰኞ የጥያቄና መልስ ቀን ነው። ይሄንን የፈጸመበት ቀን ነው። አጠር ያድርገን እያየን ነው፣ ረጅም ሰዓት እንዳልወስድባቸው እግዚአብሔር ልጆች። ከዛ ሶስተኛው ቀን ጸሐፍት ፈሪሳውያኖች የመከሩበት ቀን። ጸሐፍት ፈሪሳውያኖች የመከሩበት ቀን እሱም
በለምጻም በስምዖን ቤት ስምዖን ዘለምጽ ቤት ተገኝቶ እራት የበላበት ቀን ነው። እራት የበላበት ቀን ነው። ይሄ ብቻ አይደለም፣ ዘመኗን ሁሉ በዝሙት ያሳለፈች ምስኪን ያቺ ሴት በክርስቶስ እግር ስር ሽቶ ብልቃጡን ሰብራ ነስንሳ ሽቶ ያርከፈከፈችበት፣ በእንባ እግሩን ያጠበችበት፣ በፀጉሯ ያሸችበት ቀን ሮብ ጸሐፍት ፈሪሳውያኖች መክረውበታል። ጸሐፍት ፈሪሳውያኖች ኢየሱስ ክርስቶስ እንዴት አሳልፈው ለፍርድ እንደሚሰጡት የመከሩበት ቀን። በቃ አሁን ሸንጎ አደረጉ፣ ጉባኤ ተቀመጡ፣ አልቻሉ። ምን እናድርገው እንግዲህ ምን እንስራ? ይሄ ሰው ህዝቡን ሁሉ እያሳመነ ነው፣ እየተከተለ ነው እያሉ በምን እንደሚጠልፉት በምን እንደሚጥሉት ሸንጎ ሰብስበው ይመክራሉ። እሱ ደግሞ ስምዖን ዘለምጽ ቤት ገብቶ እራት ይበላል። ወደ ቤታችን እሱ ይግባ። የእግዚአብሔር ልጆች ወደ ህይወታችን እሱ ይግባ። በማዕዳችን እሱ ይገኝ። በቤታችን ውስጥ እሱ ይክበር። የእግዚአብሔር ልጆች እንግዲህ የገባበት ቤት ስምዖን ለምጽ የተመታ ነበረ። ስምዖን ታውቃላችሁ፣ በብሉይ ኪዳን ዘመን ለምጽ ምልክት ያለበት እንደ ኃጢአተኛ የሚቆጠርበት ዘመን ነው። እግዚአብሔር እንደተጣላው የሚቆጠርበት ዘመን ነው። ለምጽ ወዳለበት ሰው አይቀርብም። ኃጢአተኛ ነው ብሎ ከጉባኤ ላይ በሙሴ የነበረ ስለሆነ ምልክት ስለሆነ ነው። እግዚአብሔር እንደ ምልክት ሰጣለሁ ስለተባለ ነው። ይሄ ስለነበረ ክርስቶስ ግን ኃጢአተኛውን ሳይንቅ በደለኛውን ሳይንቅ ከኃጢአተኛው ቤት ከበደለኛው ቤት ክርስቶስ ገባ። ህዝቡ ሁሉ በአካባቢው ሰፈረ። ክርስቶስ በሄደበት ህዝቡ ይውላል፣ ያድራል፣ ይቆያል። በዛ ነበር ግቢው፣ ቤቱ፣ ደጁ በሰው ተጥለቅልቋል። አይሁድ እዛ ደግሞ ሸንጎ ይዘዋል። የጥፋት ሸንጎ፣ የሐሰት ሸንጎ፣ የተንኮል ሸንጎ ይዘዋል። እዛ እንዴት ክርስቶስን አሳልፈው ለሞት እንደሚሰጡ ይመክራሉ። ክርስቶስ ደግሞ በኃጢአተኛው ቤት ገብቶ ቤት ይባርካል። የሁላችንም ቤት እሱ ይባርክልን። የሁላችንም ህይወት እሱ ይባርክልን። ልብ በሉ። እራት እየበላ ሳለ ደጅ ላይ ከፍተኛ ጩኸት፣ መተራመስ ሆነ። ለምንድን ነው ቢባል አንድ ዘመኗን ሁሉ በዝሙት ያሳለፈች መልካም ስም የሌላት በማህበረሰብ ውስጥ የተጣለች የተናቀች ዘማ የተባለች ሴት ክርስቶስን ልታገኘው መጣለች። እቺ ሴት ከሮም ወታደር ባለስልጣን ጀምሮ እስከ ተራው አይሁዳዊ ድረስ ከሷ ጋር በአልጋ ተኝቷል። በከተማው የምትታወቅ ዘማ ናት። ሰው ተጸይፏታል፣ ጠልቷታል። በዝሙት የረከሰን ሰው መንካት እንደ ኃጢአተኝነት ስለሚቆጠር ባዩት ቁጥር እንዳይነኳት ይጮሃሉ፣ ይሸሻሉ ከሷ አትንኪን እያሉ። ገሚሱም እየገፈተራት አምላኬን ነው የምፈልገው፣ ክርስቶስን ነው የምፈልገው አለ። በረኛው በር ላይ የሚጠብቀው አትገቢም ቆይ አለና ሄዶ ለስምዖን ዘለምጽ ነገረው። ዘማይቷ ሴት ማርያምን ተፍረት መታለች፣ ትግባው። ክርስቶስ እንድትገባ ፈቀደላት። የኃጢአተኛ ወዳጅ ነው እሱ። የኃጢአተኛ አቅራቢ ነው፣ ወዳጅ ነው እሱ። ክርስቶስ ኃጢአተኛን አይጥልም። እኔ ኃጢአተኛ ነኝ ብላችሁ አትሸሹት። የሚጸየፈው ግን ኃጢአትን ነው። በዚህ ዘመን ማን ቅዱስ አለ? በዚህ ዘመን ማን ንጹህ አለ? ልብስና ጨለማ ያላዘው ጉድ የለም እንጂ ብንራቆት እውነት ማን ይቆም ነበር በፊቱ? ግን እየሸፈነን እየጋረደን እየከለለልን
ምክንያቱም እሱ መሐሪ ነው፣ እሱ አዳኝ ነው፣ አዛኝ ነው፣ እሱ አዛኝ ነው። አስገቧት። ሰው ሁሉ ግራ ገባው። እንዴ ይሄ አምላክ ነኝ ይላል እንዴ? እግዚአብሔር ልኮኛል ይላል፣ የእግዚአብሔር ልጅ ነኝ ይላል እንዴ? ተጨነቁ። ስምዖን አዘዘ። በረኛው በር ከፍቶ አስገባት። እንደመጣች ውድ የሆነውን የሶሎሞን ሽቶ በ300 ዲናር የተገዛው ውዱን የተባለውን ሽቶ እንደዚህ አላርከፈከፈች፣ ሰብራን ያጠበችበት። ዘመኔን ሁሉ በዚህ ሽቶ ኃጢአት ሰርቼበታለሁ። ዘመኔን ሁሉ በዚህ ሽቶ በደል፣ ርኩሰት፣ ዝሙት ሰርቼበታለሁ። አሁን ግን ለአንተ ክብር ይገባሃል። በፊቱ እንድንወድቅ ኃጢአታችንን ሰብረን እንድንጥል የሱ መልካም ፈቃድ ይሁን። እግዚአብሔር ልጆች ይምረኛል፣ መሐሪ ነው ብላ የመጣች ሴት ናት። ከእግሩ ስር ተደፍታ በእንባዋ እግሩን ታጥባለች። እውነተኛ የንስሐ እንባ እሱ ይስጠን። በጸጉሯ ታብሷለች። ህዝቡ አይደለም፣ በማዕድ የተቀመጠው አይደለም፣ ስምዖን ዘለምጽ ራሱ ማንነቷን አያውቅም እንዴ ያሉ። እች እኮ ዘማናት እንዴት ስትነካው ዝም ይላል? እሱ መምህር ነኝ እያለ እሱ የእግዚአብሔር ልጅ ነኝ ያጉረመርማሉ። አንዳንድ ጊዜ እግዚአብሔር ልጆች ሰዎች በህይወታቸው የሚያጉረመርሙበት ብዙ ምክንያቶች ያቀርባሉ። ብዙ ምክንያቶች። አንተና አምላክ አንቺና አምላክሽ ግን ታውቁታላችሁ። አይዟችሁ። እንዴት ቤተ መቅደስ ይገባል? እንዴት ነው? እሷ እንዲህ ናት፣ እሱ እንዲህ ነው። ቤተ ክርስቲያን ላይ አትረክስም። ቤተ ክርስቲያን የረከሰውን ታጸዳለች፣ ታነጻለች። ቤተ ክርስቲያን ረክሳም አታውቅ። የረከሰን የሚነጻበት ቦታ ቤተ ክርስቲያን ነው። ኃጢአተኛ ነሽ። ውስጥሽ የተደበቀ የተደበቀ ነገር አለ። ግድ የለም፣ ከና ኃጢአትና እግዚአብሔር ያራግፍልሃል። እና መቅደሱ ልክ እንደዚች ምስኪን ሴት እንባህን አፍስስ፣ እግዚአብሔር ሊምር የታመነ ነው። እቺ ሴት አምና መጣች። ሰው ያጉረመርማል፣ ስምዖን ያጉረመርማል፣ ይቆጣሉ። እንዴት ያውቃታል? ግን ልቧን ያየው። አያችሁ፣ ሰው ላይን ያያል፣ ሰው ልብስን ያያል፣ ሰው በጋድ የምትሰራውን ያያል። እግዚአብሔር ደግሞ ልብን ይመረምራል። ከልብ ተመለሱ። ከልባችሁ ወደ እግዚአብሔር በእንባ በለቅሶ። እቺ ሴት በክርስቶስ እግር ስር ተደፍታ በእንባ እግሩን አጠበችው፣ ጸጉሩን አሸችው፣ በጸጉሯ እግሩን አሸችው። ያለፈው ኃጢአቴን የበደልኩትን በደል እባክህ ይቅር በለኝ፣ እንባዬን እንዳፈሰስኩ እንዲውጠብልኝ ብላ ሽቱን ክርስቶስ እግር ላይ ደፋች፣ አርከፈከፈችበት። ክርስቶስ ስምዖን ስለምን ታጉረመርማለህ? አንተ ወደ ቤት ከመጣው ጊዜ ጀምሮ ለእግሬ ውሃ አላልከኝም። እቺ ሴት ግን በእንባዋ አጠበችኝ፣ በጸጉሯ ማሸችኝ። በብዙ ሽታለች፣ በብዙ ፈልጋለችና የበዛውን ኃጢአት ይቅር ብያታለሁ አለ። ክብር ምስጋና ለስሙ ይሁን። እግዚአብሔር የተመሰገነ ይሁን። የበዛው ኃጢአታችንን እሱ ይቅር ይበለን። የበዛው በደላችንን እሱ ይቅር ይበለን። እግዚአብሔር ልጆች በእንባ ወደሱ እንመለስ፣ በጩኸት ወደሱ እንመለስ። የበዛው ኃጢአታችን እንዲሻር እንዲጠፋል። ማርያም ምን ተፍረት ከዛ ጊዜ ጀምሮ ከክርስቶስ አልተለየችም፣ ከፍቅሩ አራቀችም። እግዚአብሔር ስሙ የተመሰገነ ይሁን።
ልብ በሉ የእግዚአብሔር ልጆች። ስለዚህ ሮብ አይሁድ የመከሩበት የማቴዎስ ወንጌል ምዕራፍ 26 ከቁጥር 3 እስከ 16 በስምዖን ቤት ክርስቶስ ራት የበላበት የማርያም ምንተ እፍረት ኃጢአት ይቅር የተባለበት በእንባዋ አጥባ በፀጉሯ አሽታ በደሏን ያሰረዘችበት ልዩ ቀን ነው። ሌላው ሐሙስ ነው። ሮብ ሐሙስ እንግዲህ ሁላችንም እንደምናውቀው ብዙ ስያሜዎች አሉት። ከጥቂቱ ጸሎተ ሐሙስ ተብሎ ይጠራል። ትእዛዘ ሐሙስ ተብሎ ይጠራል። የሐዲስ ኪዳን ሐሙስ ተብሎ ይጠራል። አረንጓዴ ሐሙስ ተብሎ ይጠራል። ሕጽበተ ሐሙስ ተብሎ ይጠራል። ልብ በሉ የእግዚአብሔር ልጆች። ሐሙስ የሐዲስ ኪዳን ሐሙስ የተባለበት ክርስቶስ ህብስቱን አንስቶ ባርኮ ጽዋውን አንስቶ ቀድሶ ይህ ለአዲስ ኪዳን የሚፈሰው ደሜ ነው፣ ይህ ለአዲስ ኪዳን የሚቆረሰው ስጋዬ ነው፣ ይሄንን ስጋ ብሉ ደሜን ጠጡ ብሎ በገቢር ያስተማረበት ቀን፣ እንዴት አድርገን ማመስገን እንደሚገባን ያስተማረበት ቀን ነው ሐሙስ። ስለዚህ የሐዲስ ኪዳን መሰረት የተጣለበት ቀን ነው ሐሙስ። የአምላካችን ክቡር ስጋና ቅዱስ ደምን መቀበል እንዴት እንደሚገባን በገአድ ያስተማረበት በገብር ያስተማረበት ቀን ነው። እንደ ቀደመው ዘመን በከብቶችና በጊደሮች ደም ሳይሆን በኔ ስጋ ነው የምትከብሩት ያለበት ምድኑት ያለበት ቀን ነው የሐዲስ ኪዳን ሐሙስ። ልብ በሉ የእግዚአብሔር ልጆች። ሌላው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ይባላል። ክርስቶስ በጌተሰማኔ የጸለየበት 3 ሰዓት በጌተሰማኔ በአትክልቱ ስፍራ ክርስቶስ የጸለየበት ቀን። የድንጋይ ስንዝር ያህል ከነሱ ራቀ፣ ጸለየ። ሲመለስ እነሱ ተኝተዋል። ክርስቶስ ተናገራቸው፣ በፈተና ሰዓት እንዳትተኙ ትጉ ጸልዩ ከመይትዋ ውስጥ መንሶት ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ያስተማረበት ትእዛዝ የሰጠበት ቀን። ትእዛዝ ማለት ይሄ ነው። ጸሎተ ሐሙስ ትእዛዙንም የሰጠበት ቀን ነው። ጸልዩ፣ ፈተና ሲገጥማችሁ፣ ልዩ ነገር ሲገጥማችሁ ጸልዩ። ስለምን ታንቀላፋላችሁ? አትድከሙ፣ አትልፉ፣ አትድከሙ፣ አተኙ፣ ጸልዩ፣ ድከሙ፣ በጸሎት ድከሙ እንጂ በእንቅልፍ አታሳልፉ ሲል ክርስቶስ የተናገረበት ቀን ነው። የአዲስ ኪዳን ሐሙስ፣ ጸሎተ ሐሙስ፣ ትእዛዘ ሐሙስ ትባላለች። አረንጓዴ ሐሙስ ተብሎ ይጠራል። ለምንድነው አረንጓዴ ሐሙስ የተባለው? በአትክልቱ ስፍራ በጌተሰማኔ የጸለየበት ስለሆነ አካባቢው አረንጓዴ ነው። በጣም አረንጓዴ የለማ ነው። ለምለም ስፍራ ስለሆነ ጸሎተ ሐሙስ ተብሎ ይጠራል። ሌላውና ትልቁ ሕጽበተ ሐሙስ ተብሎ ይጠራል። ክርስቶስ ትህትናን በደንብ ያስተማረበት ሐሙስ። እሱ አምላክ፣ እሱ መምህር፣ እሱ አስተማሪ ሆኖ ሳለ ዝቅ ብሎ ወገቡን ታጥቆ ማበሻው መጎናጸፊያውን አውልቆ የተማሪዎቹን እግር ያጠበበት ቀን ነው። ልብ በሉ ዮሐንስ ወንጌል ምዕራፍ 17ን በደንብ አንብቡት። በትህትና ቃል እግሩንም በትህትና ስራ እግሩንም ያጠበበት ቀን ነው። ትህትናን የተማርንበት ቀን። ከኔ ጋር ህብረት እንዲኖራችሁ ክርስቶስ ከኔ ጋር ህብረት እንዲኖራችሁ
ይሄን አደርጋለሁ። እንደውም ጴጥሮስ እኮ በቃ እንዲማ ከሆነ መላ ሰውነቴን ሁሉ ጠበኛል። እግራችሁ ስትታጠቡ መላ ሰውነታችሁ እንደታጠበ ይሆናል አለ ክርስቶስ። የሚገርም ነው የእግዚአብሔር ልጆች። ማን ነው በዚህ ልክ ክብሩን የሚጥል ዝቅ የሚል ወርዶ የተማሪዎቹን እግር የሚያጥብ? መምህር ትህትና ነው የኛ አምላክ። የትህትና መምህራችን ነው እሱ። የሱ ይሁን መታደል ነው። የእግዚአብሔር ልጆች መታደል ነው የእግዚአብሔር መሆናችን፣ መመረጥም ጭምር ነው። ከፍቅሩ ያውጣን፣ ከቤቱ አያርቀን የእግዚአብሔር ልጆች እና ጸሎተ ሐሙስ እነዚህ ክንውኖች የተከናወኑበት ዕለት ነው። ያን ጊዜ ይሁዳ ከመካከላቸው ተለይቶ ወጥቶ በድብቅ ጸሐፍት ፈሪሳውያን ጋር ሄዶ ነበር። ለምንድን ነው ሄደው? ሩብ ዕለት ማርያም እንተ እፍረት ብልቃት ሽቶ ቀብታ ሰብራ ሰውነቱን ስታብስ ስታርከፈክፍበት ይሁዳ በልቡ አንድ ሐሳብ አስቦ ነበር። ይሄንን ውድ ሽቶ እንዲህ አድርጋ ከምታበላሸው አለ ምን አለ ተሸጦ ለድሆች ገንዘቡ ቢካፈል አለ ይሁዳ በልቡ። ውድ ሽቶ እኮ ነው አለ ይሁዳ። በመሰረት ሐሳቡ ቤተክርስቲያን መጻሕፍት እንደሚነግረን አባቶች እንደሚያስተምሩ ሊቃውንተ ቤተክርስቲያን እንዳስተማሩ ለድሆች አስቦ አይደለም ይሁዳ። ክርስቶስ በዚህ ምድር ሲመላለስ የሥራ ድርሻ ነበራቸው ደቀ መዛሙርት፣ ክፍፍል ነበራቸው። ይሁዳ ገንዘብ ያዥ ነበር። ስለዚህ ይሁዳ ያሽቱ 300 ብር ቢሸጥ ገንዘብ ያዥ ስለነበረ ከ110 ደግሞ እንደ ገንዘብ ያዥነቱ ስለሚከፈለው 30 ዲናር እንዳመለጠ አውቋል። ከ100 ላይ 10 ሲቀነስ የ330 ዲናር ነው የሚሆነው እና 30 ብር እንዳመለጠ አውቋል እንጂ ለድሆች አስቦ አልነበረም። ፍቅረ ነዋይ በልቡ ነክሶበት ነው። የገንዘብ ሱስ በልቡ ነክሶበት ነው። ይሄ ነገር አበሳጭቶታል ይሁዳ። የጸሎተ ሐሙስ ዕለት ሄዶ አስቀድሞ ጸሐፍት ፈሪሳውያን ጋር እኔ መምህሬን አሳልፌ እሰጣቸዋለሁ፣ ስንት ትመዝኑልኛላችሁ ብሏቸዋል። ስንት ከፍሉኛላችሁ ብሏቸዋል። ስንት እንክፈል ሲሉት 30 ዲናር አላቸው። አቶ ነበር አዛ። የዓለማችን ሞኝ ነጋዴ የሚባለው ይሁዳ የዓለምን መድኃኒት በ30 ብር የሸጠ ጅል ነጋዴ ነው ይሁዳ። 300 ብር ከመቅደስ አንስተው መዝነው ሰጡት። ይሁዳ እየመራቸው አይሁድ ፈሪሳውያንን ቆመጥ አስይዞ በትር አስይዞ ፋና አስበርቶ በጨለማ ወደ ጌተሰማኒ ይዟቸው ሄደ። ክርስቶስ ወዳለበት ስፍራ እየመራቸው አባቶች ሲያስተምሩ ዮሐንስና ኢየሱስ ክርስቶስ በእድሜ የሚቀራረቡ ነበረ። ደምግባታቸውን በስጋ ስለሚመሳሰሉ እንዳይምታታባቸው ለይቶ ስለማያውቁት እንዳይምታታባቸው ምን ምልክት ሰጥቷቸዋል? የምሰማው እሱ ክርስቶስ ነው ብሏቸዋል። የምሰማው እሱ ክርስቶስ ነው፣ እሱን ያዙት ብሏቸዋል። ተሳስተው ዮሐንስን እንዳይዙት ወንጌላዊውን ሄደ። ክርስቶስን ሲያውቀው መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው ይላል። ይሁዳ በመሳብ የሰው ልጅን አሳልፈ ትሰጣለህ አለው ክርስቶስ። ዛሬም በዘመናችን እንዲህ አለ። እየሳሙ የሚነክሱ፣ እያቀፉ የሚወጉ፣ እየቀረቡ የሚገሉ እግዚአብሔር ይርዳን። እግዚአብሔር ልጆች አሉ በዘመናችን በሰው ትከሻ ጥቅማቸውን የሚሰሩ ወዳጅ መስለው ጠላት የሚሆኑ ቀርበው የሚገሉን አቅፈው የሚወጉን ይሁዳዊ ጸባይ ያላቸው በመሳም የሚሸጡ እግዚአብሔር ከነዚህ አይነት ሰዎች ይሰውረን። ይሁዳ ክርስቶስን እየሳመው አሳልፎ ሸጠው፣ በ30 ብር ሸጠው።
ክርስቶስን እያዳፉና እየገፉ ወሰዱት ይላል። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸሎት አይለየን። ለበዓለ ትንሣኤው በሰላም ያድርሰን። ነገ ስቅለትን እንቀጥላለን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።